በኢትዮጵያ 100 ሺህ ብር ነበረኝ። እናም የሆነ ሰው ተበድሮኝ ከ3 ዓመት በላይ ሆነው ሳይሰጠኝ ግን ይሰጠኛል የሚል ተስፋ አለኝ። በሚሰጠኝ ሰዓት ያለፉትን ዓመታት ዘካ ማውጣት አለ። ጥያቄ የምሰራበት ቤት አዲስ እንደገባሁ ጓደኛዬን ቂብላ ጠይቄያት እሷ ባሳየችን ለረጅም ጊዜ ሰገድኩ። ነገር ግን ከጊዜ በኋላ በአፕሊኬሽን ሳየው በጣም የተለያየ አቅጣጫ ሆነብኝ። ያለፈውን ሶላት መስገድ አለብኝ ወይስ ምን ላድርግ የሚል ጥያቄ። እናቴ በህመም ምክንያት ለ6 ዓመት ረመዳንን አልጾመችም፣ ሚስኪንንም አላበላችም። ምን ማድረግ ነው ያለባት? የቀጣዩንም ረመዳን መጾም አትችልም። ምን ማድረግ ይቻላል? የሚል ልጄ የእናቴን ጡት ጠብተዋል። ለእህቶቼ ልጆች አጅነቢ ይሆንባቸዋል ወይስ የእናታቸው የጡት ወንድም ይሆናል? የሚል በሸሪዓ ሐራምም ሐላልም ያልሆኑ ነገሮች አሉ። ሁክማቸው ምንድነው? ያብራሩልኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد ذلك من ناشو ጥያቄዎች የመጀመሪያው በሸሪዓ ሐራምም ሐላልም ያልሆኑ ነገሮች አሉ። ሁክማቸው ምንድነው? ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ለሰው ልጆች የሚያስፈልጉ ነገሮችን በሙሉ አብራርቷል። የነቢያት ሁሉ መደምደሚያ ተደርገው የተላኩት ነቢ ሙሐመድም አለይሂ ሰላቱ ወሰላም ሐላልና ሐራምን ለሰው ልጆች የሚጠቅሙና የሚጎዱ ነገሮችን በሙሉ በሚገባ ለተከታዮቻቸው ለሰሐቦቻቸው አስረድተው እነሱም ላልደረሳቸው እንዲያደርሱ አዘው ከጌታቸው ጋር ተገናኝተዋል። በሐዲታቸውም ሐላልም ግልጽ ነው፣ ሐራምም ግልጽ ነው። በሁለቱ መሃል በሐላልና በሐራም መሃል አሻሚና አጠራጣሪ የሆኑ ነገሮች አሉ። አሻሚና አጠራጣሪ ነገሮችን የተጠነቀቀ የራቀ ለክብሩ ጥንቃቄ አድርጓል፣ ዲኑን ክብሩን ጠብቋል። አጠራጣሪ ነገሮችን የፈጸመ ሐራም ላይ ወድቋል ወይም መውደቁ አይቀርም ብለዋል። ስለዚህ ሸሪዓ ሐላልና ሐራምን ግልጽ አድርጎ አብራርቷል። ሐራምነቱ በቁርአን ወይም በሐዲስ ወይም በቀደምት የዲን ሊቃውንቶች ስምምነት ያልተገለጸ ነገር በሙሉ በመሰረቱ ሐላልና የተፈቀደ ነው። ለሰው ልጆች ጉዳት እስከሌለው ወይም ጠቃሚነቱ እስከተረጋገጠ ድረስ ሐላልና የተፈቀደ ነው። ሐላልም ይሁን ሐራምነቱን በተመለከተ ሸሪዓ ብይን ያልሰጠበት ጉዳይ በመሰረቱ ሐላል ነው ሐራም የሚል የኡሱል الفقه ዑለሞች ዘንድ የሚታወቅ ባሕት አለ። ራጅሑና ትክክለኛው አላህ ሐላሉንም ሐራሙንም አብራርቶ ከዛ ውጪ ዝም ያላቸው በሸሪዓ ያልተከለከሉ ነገሮች ሐላልና የተፈቀዱ ናቸው። ይህንን በግልጽ ከሚያሳዩ ማስረጃዎች መሃል አንዱ የአቡ ተዕለባ አልኹሸኒ ሐዲስ ነው። አቡ ተዕለባ ከነቢ እንዳስተላለፉት አላህ ተባረከ ወተዓላ አንዳንድ ነገሮችን ፈርድ ግዴታ አድርጓል። እነዚህ አላህ ግዴታ ያደረጋቸው ነገሮችን ቸላ አትበሏቸው፣ ድንበሮችንም አስቀምጠዋል። እነዚህን ድንበሮች አትለፉ፣ አትጣሱ፣ መከበር ያለበትን አክብሩ። አንዳንድ ነገሮችን ከልክሏችኋል፣ ሐራም አድርጓል። አላህ ሐራም ያደረገውን አትዳፈሩ። አንዳንድ ነገሮችን ደግሞ አላህ ዝም ብሏል፣ ትቷቸዋል፣ ለእናንተ አዝኖ አልያ ደግሞ ለእናንተ አግራርቶ ሚን ገይሪ ኒስያን ረስቶ ሳይሆን አላህ የተዋቸው ሐራምነታቸውን ግዴታነታቸውን ያልገለጸ ዝም ያላቸው ነገሮችን ፈላ ተብሐቱ ዐንሃ በዛ ዙሪያ አትመራመሩ። በአንዳንድ ዘገባዎች ፈሁወ ዐፍውን ለእናንተ ይቅር የተባለ የተተወነው በሚል ደረጃው ሐሰን ሶሒህ በሆነ ሐዲስ ኢማሙል በይሀቂ ዳረቁጥኒና ሌሎችም ዘግበዋል። በመሆኑም ዋጅብነቱ ግዴታነቱ የታወቀ ይሰራል፣ ሐራምነቱ የታወቀ ይራቃል፣ ይተዋል። ሐላልም ሐራምም መሆኑ ያልታወቀ ጥቅል የሆኑ የሸሪዓ መርሆች ውስጥም
ይካተታል፣ ጎጂ ነው። ሌሎች የተከለከሉ ነገሮች ውስጥ ያሉ ባህሪያት እሱ ውስጥ አሉ እስካልተባለ ድረስ የተፈቀደ ይሆናል። والله تعالى اعلم። ሌላኛው ጥያቄ እናታችን ገንዘብ ላኩልኝ ለረመዳን የምዘጋጅበት ብላን ላክንላት። አሁን ስንሰማ ገንዘቡን የፈለገችው የሻዕባንን 15 ለማክበር ነው። እኛ የቢድዓ ተባባሪ እንሆናለን። ምንስ ነው ማድረግ ያለብን የሚል። ሻዕባን 15 ላይ የሚደረግ ለየት ያለ ምንም አይነት ዒባዳ የለም። ቀኑም ላይ ይሁን ምሽቱ ላይ ሻዕባን 15ኛውን ቀን ወይም ሌሊት ጠብቃችሁ ለየት ያለ ሶላት ስገዱ፣ ለየት ያለ ዚክር ዱዓ አድርጉ አልተባለም። ቢበዛ ሻዕባን 15ኛው ሌሊት ላይ አላህ ወደ ቅርቧ ሰማይ ለየት ባለ መልኩ ይወርዳል የሚል ሐዲስ ነው ያለው። ይሄንንም በርካታ የሐዲስ አዋቂዎች ضعيف ነው ብለዋል። አልባኒና የተወሰኑ የሐዲስ አዋቂዎች ሶሒህ እንደሆነ ተናግረዋል። አላህ ወደ ቅርቡ ሰማይ ይወርዳል፣ ያላሻረከ ያልተጣላን ሰው ይቅር ይላል የሚለው ሐዲሱም ጋር ትክክል ነው ቢባል በዛ ሌሊት ለየት ያለ የሚደረግ ዒባዳ የለም። ለየት ያለ ሰደቃ መብላት፣ መስገድ ኢላ ገይሪ ዛሊክ ቢድዓ ነው የሚሆነው ይሄን ቀን ጠብቆ ማድረጉ ማለት ነው። ስለዚህ ወላጆች እንዲህ አይነትን ማስረጃ የሌለውን ስራ ሊሰሩበት ብር ከጠየቁ እንደማይቻል ቢድዓ እንደሆነ መንገር ነው። ለሌላ ዓላማ እንደሚፈልጉት ጠይቀው ከተሰጣቸው በኋላ የቢድዓ ተግባር ከፈጸሙበት የሚጠየቁት እነሱ ናቸው። እያወቁ ለቢድዓ ተግባር ለወንጀል ተግባር ገንዘብ ከሰጡ ነው የወንጀሉ ተባባሪ መሆንን ያስከትላል የሚባለው። ሌላኛው ጥያቄ የምሰራበት ቤት አዲስ እንደገባሁ ጓደኛዬን ቂብላ ጠይቂያት እሷ ባሳየችን ለረጅም ጊዜ ሰገድኩ። ነገር ግን ከጊዜ በኋላ በአፕሊኬሽን ሳየው በጣም የተለያየ አቅጣጫ ሆነብኝ። ያለፈውን ሶላት መስገድ አለብኝ ወይስ ምን ላድርግ የሚል ጥያቄ ነው። በጊዜው ያውቃል ታማኝ ነው የሚሉትን ሰው በመጠየቅ ከሆነ ሶላቱ የተሰገደው መመለሱ ግዴታ አይሆንም። ምንም ሳይጠይቅ ሳያረጋግጥ የሰገደ ሰው ነው። ሀገር ውስጥ ከሆነ መንገደኛ ካልሆነ ኋላ ላይ የተሳሳተ መሆኑን ካወቀ መስገድ አለበት ያሉት በርካታ የፊቅህ ሊቃውንት። አማ የሚችሉትን ያክል ጥረት አድርገው ያውቃል ያሉትን ታማኝ ነው የሚሉትን ሰው ተጠይቆ ከሆነ የተሰገደው ኋላ ላይ መመለስ ግዴታ አይሆንም። ይህ እንዳለ ሆኖ የሞባይል አፕሊኬሽን ብቻ ስላዩ የነገረን ሰው ተሳስቷል ብሎ መደምደም አይቻልም። አፕሊኬሽኑም የተሳሳተ ሊሆን ይችላልና ቤት ውስጥ ያሉ ሰዎችን ደግሞ ጎረቤት ላይ ያሉ ሰዎችን የቂብላ አቅጣጫ የት እንደሆነ ጠይቆ ማረጋገጥ ያስፈልጋል። ሌላኛው ጥያቄ ባለቤቴ ከ2 ወር በፊት አንድ እግሩ ታሞ ሶላት አቋርጦ ነበረ ለ5 ቀን። ነገር ግን መስገድ ይችል ነበረ። ከተሻለውም በኋላ ቀዷ አላወጣም። ቀዷ ባለማውጣቱ የእኛ ኒካህ እንዴት ይታያል የሚል ጥያቄ። ቀዷ ባለማውጣቱ ሳይሆን መስገድ እየቻለ ሶላት በመተው ኒካሃችን እንዴት ይታያል ተብሎ ነው መጠየቅ ያለበት። ያለ በቂ ምክንያት ሶላትን ከወቅቱ ማሳለፍ ትልቅ ወንጀል ነው። በርካታ ዑለሞች ዘንድ የሶላትን ግዴታነት ከማወቁ ጋር መስገድ እየቻለ አንድን ሶላት ወቅቱ እስኪወጣ ያሳለፈ ሰው ይከፍራል፣ ከእስልምና ይወጣል ተብሏል። ነገር ግን ይሄን ያደረገው ባለማወቅ ከሆነ ጀህልና ኖሮበት አዲስ የሰለመ ሰው ሆኖ ዲን የሸሪዓ እውቀት ካልደረሰበት በረሃ ሩቅ ገጠር ውስጥ የሚኖር ሆኖ ከሆነ ይሄን ያደረገው ምንም ማለት አይደለም። በቀጣይ ማስተካከል አለበት። ያለፉት ሶላቶችንም ውስን ከመሆናቸው አንፃር ቀዷ ሊያወጣ ይገባዋል። የሶላትን ግዴታነት ከማወቁ ጋር ማወቅ የሚችልበት እድል ያለው ከመሆኑ ጋር በመሰረቱ ሲሰግድ ቆይቶ እግሩን ስላመመው ብቻ የ5 ቀን አይደለም የ1 ቀን እንኳን ሶላት ከተወ አንድ ሰው ሶላት ትቷል የሚባለው መች ነው የሚለውን የፊቅህ ሊቃውንት አንስተው አንድን ሶላት አይኑ እያየ ልቡ እያወቀ ወቅቱ እስኪወጣ ድረስ ከተወ ሶላት ትቷል ይባላል ስለተባለ የ5 ቀን ሶላት ያወቀ መተው ኒካሁ እንዲፈርስ ያደርጋል። ስለዚህ ተውበት አድርጎ ያለፉ ሶላቶችን ቀዷ ማውጣት ኒካሁን ማደስ ይኖርበታል። ሶላት ነብዩ ሰለላሁ ዐለይሂ ወሰለም የህይወታቸው መጨረሻ አካባቢ ላይ አደራ ካሏቸው ወሲያዎቻቸው ጥብቅ ምክሮቻቸው መሃል አንዱ ነው። ሶላትን አደራ አገልጋዮቻችሁን አደራ ብለዋል። ሱሐቦች ሶላትን የተወ እስላም ውስጥ ድርሻ የለውም ብለዋል። ደጋግ ቀደምቶች የሶላትን ደረጃ የተረዱ ሰዎች ታመው አይደለም ቤት ውስጥ ሆነው ሶላት ሊተው ይቅርና ጀማዓ እንኳ ሰው ተደግፈው እግራቸው መራመድ መቆም አቅቷቸው መሬት ላይ የጎተቱ ለሶላት ይሄዱ ነበር። ስጁድ ላይ ሆነው የሞቱ አሉ መስጂድ ውስጥ። ስለታመሙ ሶላት አይቀርም።
አንድ ሰው አቅሉ ከራሱ ጋር እስካለ ድረስ ሶላት ማቆም የለበትም። ራስ ምታት አመመኝ፣ ሰውነቴ ቆሰለ ኢላ ገይሪ ዛሊክ ያሉ ሶላትን መተው ወይም ጅህልና ነው ወይም የሶላትን ደረጃ አለማወቅ፣ በሸይጣን መማረክና በቁጥጥሩ ስር መሆን። ነብዩ ሰለላሁ ዐለይሂ ወሰለም የታመመን ሰው ሊጠይቁ በሄዱበት ከቻልክ ቆመህ ስገድ፣ ካልቻልክ ቁጭ ብለህ ስገድ፣ ካልቻልክ በተኛህበት ስገድ ብለዋል። ሩኩዕ ስጁድ ማድረግ ካልተቻለ ሩኩዕ መሆኑን በልብ ነይተው የሚችሉትን ያክል ጎንበስ ይባላል። ለስጁድ ከሩኩዕ ይልቅ በደንብ ጎንበስ ይባላል። ይሄን እንኳን ማድረግ ባይችሉ በአይን በልብ እያመላከቱ መስገድ ይቻላል። ዋናው የአካል እንቅስቃሴ ሳይሆን ልባችን በየሶላቱ ወቅት አላህን ማስታወሱ የሚችሉትን ያክል ማድረጉ ነው የሚታየው። ዲን አልእስላም ገር ነው። የግድ ካልቆማችሁ ሶላት የለም አይባልም። ውዱእ ካላረጋችሁ ሶላት የለም አይባልም። ተየሙም ይደረጋል። ውዱእም ተየሙም እንኳን ማድረግ ባይችሉ ባሉበት ይሰገዳል። ንጽህናን ጧሃራን እንኳን መጠበቅ ቢያስቸግር ለእያንዳንዱ ሶላት ውዱእ ማድረግ፣ ቆሻሻን ማስወገድ፣ ወደ ንጹህ ቦታ ተንቀሳቅሶ መስገድ ካልተቻለ ዙህርና ዐስርን መግሪብና ዒሻን ጀምዕ ማድረግ ይቻላል። ለታመመ ሰው በየሰዓቱ መስገድ ካልተቻለ ውዱእ ማድረግ፣ እስትንጃ ማድረግ፣ ሰውነቱ ላይ ልብሱ ላይ ያለን ቆሻሻ ነጃሳ እንኳን ማስወገድ ባይችል የሚያግዘው ሰው እንኳን ባያገኝ እስከነ ነጃሳው እስከነ ቆሻሻው መስገድ ይችላል። ፈተቁላህ መስተጣዕቱ የቻላችሁትን ያክል አላህን ፍሩን የተባለው። የታመመ ሰው ቆሻሻና ነጃሳን ከላዩ ላይ ማስወገድ ካልቻለ የቻለው ባለበት ሁኔታ ላይ መስገድ ነው። ምችሉትን ያክል አላህን ፍሩን የተባለው። የታመመ ሰው ዑዝር ያለው ሰው በዚህ መልኩ እንኳን ሆኖ ይስገድ። ሶላት እንዳያቋርጥ ከመባሉ ጋር ለትንንሽ ህመሞች ብሎ ሶላትን መተው ትልቅ አደጋ ነው። ስለዚህ የነቢይን ምክር ነው የምንደግመው። ሶላትን አደራ፣ ሶላትን አደራ፣ ሶላትን አደራ ነው የምንለው። ሶላትን የተወ ከእስልምና ድርሻ የለውም። በኢማንና በኩፍር መሃል ያለው ሶላት ነው። ሶላትን የተወ ከፍሯል ብለዋል ነብዩ ሰላቱ ወሰላም። ሌላኛው ጥያቄ እኛ ያለነው በምዕራቡ ዓለም ነው። ፀሐይ ስትገባ ብዙ ጊዜ አትታይም። በመግሪብ ለማፍጠር በሰዓት አዛን ነው የምንጠቀመው። ይህ ደግሞ የተወሰኑ የሁለት ወይም የሶስት ደቂቃዎች ለውጥ አለው። በእነዚህ ልዩነቶች ማፍጠራችን እንዴት ይታያል? በኢንተርኔት ቼክ ያደረግንስ ብናፈጥር ይቻላል ያብራሩልን የሚል ጥያቄ። የትኛውም ዓለም ላይ የትኛውም የዓለም ጫፍ ላይ ያለ ሰው ዲኑን በሚገባ ሊማር ካለበት ሀገር ጋር ተያያዥ የሆኑ ህግጋትን ጠንቅቆ ሊያውቅና ህይወቱን ዲኑን በእውቀት ሊመራ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም እውቀትን መፈለግ ያንዳንዱ አማኝ ላይ ግዴታ ነው ብለዋል። በተለይ በየጊዜው ሊገጥሙን የሚችሉ ጉዳዮችን በሚገባ ልናጠና ጠንቅቀን ልናውቅ ይገባናል። ፀሐይ ሲጠልቅ በአይን ማየት የቻለ ሰው መጥለቁን እንዳረጋገጠ ጾሙን ያፈርሳል። በትክክል ፀሐይ ሲጠልቅ ማየት የማይችል ሰው ካለበት ሀገር ካለበት አካባቢ መልክዓ ምድር አንፃር ታማኝ የሆነ ሰው ፀሐይ መጥለቁን ከነገረው አሊያ ደግሞ አዛን ከሰማ አሊያ ደግሞ ታማኝ ከሆኑ ሬዲዮንና መሰል ጣቢያዎች የፀሐይ መጥለቅ ከታወጀ አዛን ከተላለፈ ማፍጠር ይቻላል። ወከዛሊክ ትክክለኛነታቸው የሚረጋገጥ ሰዓቶችን ተጠቅሞ ማፍጠር ይቻላል። ሙስሊሞች ዘንድ ታዋቂ የሆኑ በማን እንደሚመሩ የሚታወቅ ዌብሳይቶች ላይም ለተለያዩ ሀገሮች ማፍጠሪያና ጾም መጀመሪያ ሰዓት ተብሎ የተቀመጠ ካለ እዛ ላይ ቼክ አድርጎ ማፍጠርም ይቻላል። የሁለት ወይም የሶስት ደቂቃ ለውጥ የሚለው ቀደም ብሎ ከሆነ ከማፍጠር መጠንቀቁ የተሻለ ነው። ዘግየት ብሎ ከሆነ ፀሐይ መጥለቁን እርግጠኛ እስክንሆን ድረስ ሁለትም ይሁን 3 ደቂቃ መዘግየቱ ችግር የለም። በየትኛውም መንገድ መጥለቁን ካረጋገጠን ፈጥኖ ማፍጠር ሱና ነው፣ ተወዳጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አድርገዋል፣ መክረዋል። የፀሐይ መጥለቅን እየተጠራጠረን ማፍጠር አይቻልም። በመሰረቱ ቀን ላይ እስካለን ድረስ የቀኑ መጠናቀቅ የሌሊቱ መግባት አጠራጣሪ ነው። ቀን ላይ እስካለን ድረስ በመሰረቱ የቀኑ መኖር ነው የሚታየው። ቀኑ ተጠናቆ ሌሊት መግባቱን በእርግጠኝነት እስካላወቀን ድረስ ማፍጠር የለብንም። 2-3 ደቂቃዎችን በዚህ መልኩ ከሆነ ጠብቆ ማፍጠር። ሌላኛው ጥያቄ እናቴ በህመም ምክንያት ለ6 ዓመት ረመዳንን አልጾመችም፣ ምስኪንንም አላበላችም። ምን ማድረግ ነው ያለባት? የቀጣዩንም ረመዳን መጾም አትችልም። ምን ማድረግ ይቻላል የሚል ጥያቄ ነው። በሽታው የሚለቅ አይነት በሽታ ከሆነ ጠብቃ ስትድን ቀዷ ታወጣለች። 6 ዓመቶች ሙሉ ህመም ላይ ከሆነ ያሳለፈችው ስትድን ቀዷ ከመውጣት ውጪ ምንም አይኖርባትም። በየመሃሉ መጾም የምትችልበት ጊዜ ከመኖሩ ጋር በቸልተኝነት ሳትጾም እንደገና ታማ ከሆነ
ቀባ ከማውጣት በተጨማሪ ለእያንዳንዱ ቀን አንዳንዱ ምስኪን ማብላት ግዴታ ይሆናል የሚል አቋም ያላቸው በርካታ ዑለሞች አሉ። አቅም ያለው ሰው በበጎ ፈቃደኝነት ይሄን ቢያደርግ ከጾም በተጨማሪ ለእያንዳንዱ ቀን አቅመ ደካማ ቢያበላ መልካም፣ ካልሆነ ግን ግዴታ ነው ለማለት የሚያስችል በቂ ማስረጃ የለምና ጾሙ ብቻ ቀባ ማውጣቱ ብቻ በቂ ነው። በእድሜ መግፋት ምክንያት ረሃብን ስለማይቋቋሙ ከሆነ አሊያ ደግሞ መቼም አይለቅም የሚባል እንደ ከፍተኛ የደም ግፊት፣ ስኳር መሰል የሆኑ አይደንም ብለው ታማኝ የጤና ባለሙያዎች የተናገሩለት አይነት በሽታ ከሆነ ላለፉትም ይሁን ወደፊት ለሚመጡ ጾሞች ለእያንዳንዱ ቀን አንዳንድ ምስኪን ለራስ ከሚበሉት አይነት ምግብ ለምሳ፣ ለቁርስ፣ ለራት የሚሆን ምግብን መመገብ ይቻላል። ያለፉትን 6 ዓመቶችን በአንድ ጊዜ አንድ ላይ የሚሆን ከፋፍሎ መብላት ይቻላል። የቀጣዩን ረመዳን በተመለከተ በእያንዳንዱ ቀን አንዳንድ ምስኪንም ማብላት ይቻላል። የተወሰኑ ቀኖችን ያሳለፉ ከፋፍሎ ማብላት ይቻላል። አስቀድሞ ግን የ30ውን ቀን ከፊት አስቀድሞ ማብላት እንደማይቻል ብዙሃኑ የፍቅህ ሊቃውንት ተናግረዋልና የተወሰኑ ቀናትን ያሳለፉ ማብላት ይቻላል። ቤት ጠርቶ ማብላትም ይቻላል። አብስሎ የሚያጠግም ምግብ መስጠትም ይቻላል። የግድ በኪሎ መገደብ አለበት አይባልም። በኪሎ ካደረጉም ከ1 ተኩል እስከ 2 ኪሎ በአካባቢ የተለመደን ምግብ ከማብሰያ ከማባያው ጋር መስጠት ይቻላል። በገንዘብ አይቻልም። አብሉ ከሆነ የተባለው ወደ ገንዘብ ለውጦ ገንዘቡን ለምስኪን መስጠት አይቻልም። ራሱ ማብላት የማይችል ሰው የሚያበላለትን ታማኝ ሰው ፈልጎ እህል ገዝተህ ስጥልኝ ወይም አብስለህ አብላለኝ ተብሎ መወከል ነው የሚቻለው። ሌላኛው ጥያቄ በኢትዮጵያ 100 ሺህ ብር ነበረኝ እናም የሆነ ሰው ተበድሮኝ ከ3 ዓመት በላይ ሆነው ሳይሰጠኝ ግን ይሰጠኛል የሚል ተስፋ አለኝ። በሚሰጠኝ ሰዓት ያለፉትን ዓመታት ዘካ ማውጣት አለብኝ? አዎ እንደሚሰጥ እርግጠኛ ከሆኑ ሲቀበሉ ያለፉትን ዓመታት በሙሉ ዘካ ማውጣት ግዴታ ይሆናል። አይሰጠኝም ከተባለ ሲቀበሉ የአንድ ዓመት ብቻ ዘካ ይወጣበታል። ሌላኛው ጥያቄ ዓመት የሞላው የዘካ ገንዘብ አለኝ ግን ገንዘቡ 100% የሐላል አይደለም፣ ማለትም ስራ ስሰራ የሐራም ገንዘብም ይቀላቀልበታል። ነገር ግን ሐላሉ ገንዘብ ይበዛል፣ ከሰው ሐቅም ጋር የተገናኘ አይደለም። እንዴት ነው ዘካ ማውጣት ያለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ እናንተ የአላህ መልእክተኞች ሆይ ንጹህ የሆነ የተፈቀደን ምግብ ተመገቡ፣ መልካም ስራም ስሩ ብሏል። ነብይ ደግሞ አለይሂ ሰላቱ ወሰላም የነቢያት ተከታዮችን ነቢያትን ባዘዘበት ነገር ሁሉ አዟቸዋል። ማለትም ነቢያት ንጹህን ብሉ እንደተባሉት ሁሉ የነቢያት ተከታዮችም ንጹህን እንዲበሉ ታዘዋል ብለዋል። ስለዚህ ሐራምን መከሰብ በሐራም ሀብት ማካበት ፈጽሞ ከሙስሊም በአላህ በመልእክተኛው ከሚያምን ሰው አይጠበቅም። በሐራም ተሰርቶ የመጣ በረካም የለውም፣ በምን እንደጠፋ አይታወቅም። ከሰው ሐቅ አለመገናኘቱ ብቻ ሳይሆን ንጹህ ሐላል ካልሆነ ከማንም ጋር ይገናኝ፣ ዞሮ ዞሮ ከሰው ሐቅ መገናኘቱ አይቀርም። ገንዘብ እስከሆነ ድረስ ከሰው ነው የሚገኘው። ሰው በመጉዳት የማይፈቀዱ ነገሮችን በመሸጥ ከግለሰብ ወይም ከድርጅት ወይም ከመንግስት አጭበርብሮ በመውሰድ ወዘተ ነው ሊሆን የሚችለውና ገንዘብ እስከሆነ ድረስ ግለሰብን ወይም ማህበረሰብን ወይም መንግስትን ሳይነካ ገንዘብ ወደ ሰው እጅ ሊገባ አይችልም። ማጭበርበር ካለበት ዞሮ ዞሮ ሰው መጉዳቱ አይቀርም። እያንዳንዱ የሰው ልጅ የቂያም ቀን 5 ጥያቄዎችን ተጠይቆ ትክክለኛ መልስ ሳይሰጥ ከላውን አልፎ ጀነት መግባት ከጀሃነም መዳን አይችልም ተብሏል። ከዚህ አንዱ ገንዘብህን ከየት አመጣኸው፣ ምን ላይ አዋልከው ይባላል፣ 1 ሳንቲም ሳይቀር። ስለዚህ ይሄን ማጥራት ያስፈልጋል። ትክክለኛ ሙስሊም ማለት ወደ ሆዱ የሚገባውና ከምላሱ ካፉ የሚወጣውን ያወቀ ሰው ነው ተብሏል። ሙስሊም መሆን መስገድ ብቻ አይደል፣ ሙስሊም መሆን መጾም ብቻ ሐጅ ማድረግ ብቻ አይደል፣ የሙስሊም ልብስ መልበስ ብቻ አይደል። በተለይ ባለንበት ዘመን ዋና አርካን እስላሞችን አምኖ መቀበሉ እንዳለ ሆኖ ትክክለኛ ሙስሊም መለኪያው ወደ ሆዱ የሚገባውን ማወቅ ነው፣ ሐላል እንጂ አለመብላት። ካፉ የሚወጣውን ማወቅ ነው፣ ምላስን መቆጣጠር። ስለዚህ በመጀመሪያ ደረጃ ገንዘቡን የመለየት ስራ መሰራት አለበት። ሐላልና ሐራሙን የሥራ አይነቶችን የገቢ ምንጮችን በማወቅ ካለው ገንዘብ ውስጥ ይሄን ያክሉ በሐላል የተገኘ ነው፣ ይሄን ያክሉ ደግሞ በሐራም የተገኘ ነው ብለው ከለዩ በኋላ ከሐላሉ ዘካ ይወጣል። ሐራሙን ሙሉ በሙሉ ለአቅመ ደካማ ሚልስ ሚቀም ስላጣ አካል ወስዶ መስጠት ግዴታ ይሆናል። ይህ በሚሰጥበት ጊዜ አጅር አገኛለሁ ተብሎ መሆን የለበትም። አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም ተብሏል። እነማ የሚሰጠው ገንዘብ ዝም ብሎ መጣል ስለሌለበት የሐራም ገንዘብን ለራስን መጠቀም ስለማይቻል ከገንዘቡ ለመገላገል በሚል ንያ ብቻ
ለአቅመ ደካማ ይሰጣል። ምንም የሚበላው የሚጠጣው ለሌለው። ከሐራም ገንዘብ ዘካ አይወጣም። የሐራሙን ራሱን ማውጣት ነው ግዴታ የሚሆነው። ስለዚህ ዘካ ማውጣት ግዴታ ነው ዲን ነው ብሎ የሚያምን በሙሉ ሐራም ገንዘብ አካውንቱ ላይ፣ ኪሱ ላይ፣ ካዝናው ላይ ከማስቀመጥ ቀድሞ ሊጠራ ይገባዋል። ዘካ አውጡ ያለው አላህ በሐራም በተከለከለ መንገድ ገንዘብ ማግኘትን ንብረት ማፍራትን ከልክሏልና ሐላልና ሐራሙን በመለየት ሐራሙን ለአቅመ ደካማ መስጠት፣ ሐላሉ ተነጥሎ ከወጣ በኋላ ዘካ የሚወጅብበት ደረጃ ከደረሰ ከሱ ዘካ ማውጣት። የተኛውን በሐራም የደለበ ሰውነት ጀሃነም ትገባዋለች ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምንበላውን፣ ምንጠጣውን፣ ምንለብሰውን፣ ምንኖርበትን ከስባችንን ህይወታችንን ንጹህ ልናደርግ ይገባናል። ሌላኛው ጥያቄ የዘካ ብር ነበረብኝ የቲሞችን ሰብስበን ለማስፈጠር ወደ ሌላ ሀገር የነየትኩት ግን በግሩፕ አልተናገርኩም። ከዛም የማውቃት ጓደኛዬም በጣም መቸገሯን ሰማሁ። እሷም ዱዓ አድርጊልኝ ተደናግሮኛል አለችኝ። የዘካውን ብር ለሷ በሰጣት ችግር አለው ወይስ መጀመሪያ ለነየትኩት ነው መስጠት ያለብኝ የሚል ጥያቄ ነው። ተቸግሬያለሁ ያለችው ጓደኛ አቅመ ደካማ ከሆነች በትክክል ዘካ የሚገባት ከሆነ አዎ ለሷ መስጠት ይቻላል፣ ችግር የለው። ዘካን ለየቲም ማስፈጠሪያ መስጠትን በተመለከተ ልናውቅ የሚገባ ነገር አለ። በጥቅሉ ዘካ ሲሰጥ ዘካ ከሚያወጣው ሰው እጅ መውጣቱ ብቻ አይደለም መታየት ያለበት፣ አቅመ ደካማው እጅ ላይ መግባት አለበት። ለሱ የዘካው ገንዘብ ወይም ንብረት መሰጠት አለበት እንደፈለገ እንዲያደርገው። ከዘካ ማውጣት መሰረቶች አርካኖች መሃል አንዱ ተምሊክ ነው። ዘካ ለሚገባው አካል በእጁ መስጠት ነው፣ በወቅቱ ማድረስ ነው። በየግሩፑ ዘካ ተቀብለን የቲም እናስፈጥራለን እንዲህ እናደርጋለን በሚሉበት ጊዜ ብዙ ጊዜ እነዚህ መስፈርቶች ይጎድላሉ። ዘካተል ማል አመት ሲሞላው ዘካው በወጣበት ጊዜ አቅመ ደካማው እጅ መግባት አለበት፣ በጊዜው አቅመ ደካማው ጋር መድረስ አለበት። እንደገና ደግሞ የዘካው ገንዘብም ይሁን እህል ለአቅመ ደካማው ለራሱ መሰጠት አለበት። እዚህ ጥያቄው ላይ የቲም ልናስፈጥር ነው የሚለው። ሲያስፈጥሩ በገንዘቡ የተለያዩ ነገሮች ተገዝተው ምግብ ሆኖ ነው ለአቅመ ደካማው ሊሰጥ የሚችለው። ይህ መሆን የለበትም። ገንዘብ ከሆነ የሚወጣው ገንዘቡን ለአቅመ ደካማው ዘካ ለሚገባው አካል መስጠት፣ እህል ከሆነም እህሉን ራሱ ዘካ ለሚገባው አካል መስጠት ያስፈልጋል። ዘካ ከሚያወጡ ሰዎች ገንዘቡን ተቀብሎ በግሩፕ አሰባስቦ በገንዘቡ እህል፣ ልብስ፣ መሰል ነገር ገዝቶ ለምስኪኖች ለአቅመ ደካሞች ማከፋፈል ይሄ ትክክለኛ የዘካ አወጣጥ አይደለም። تؤخذ من أغنيائهم وترد إلى فقرائهم ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ዘካ ከሀብታም ተወስዶ ለደሃ ይሰጣል፣ ለራሱ ነው የሚሰጠው። እሱ ከተሰጠው በኋላ ከፈለገ ቀለብ እህል ይግዛበት፣ ከፈለገ ልብስ ይግዛበት፣ ከፈለገ የቤት ኪራይ ይሸፍንበት። ይህ ነው መሆን ያለበት እንጂ ለግሩፖች ተሰጥቶ እነሱ ተቀበለው ለአንዳንዶች የቆራረጡ በየወሩ የቤት ኪራይ መክፈያ ሊያደርጉት፣ አንዳንዶች ደግሞ እህል ገዝተው አብስለው ማፍጠሪያ ሊያደርጉት በጭራሽ አይገባም። በየጊዜው ተከፋፍሎ የሚከፈል ካደረጉት ባለሀብቱ ያወጣው ዘካ በጊዜው ለአቅመ ደካማ አልተሰጠም፣ አልደረሰም ማለት ነው። አላሁመ ኢላ ለተወሰኑ ዘካ የሚገባቸው ሰዎች የዘካ ገንዘብ ተቀብለው ዘካው በወጣበት ጊዜ ለአቅመ ደካሞች እንደዚህ አይነት ገንዘብ ተቀብዬላችኋለሁ በሰጣችሁ ሊጠፋባችሁ ስለሚችል እኔ ጋር ተቀምጦ በየጊዜው ወጪ ላድርግላችሁ ወይም ምን እንደሚያስፈልጋቸው ነገራቸውኝ እኔ ገዝቼ ላምጣላችሁ ከተባለ ከተስማሙ ዘካ ያወጣውም አካል የሚገባቸው ምስኪኖችም መሃል ላይ ያለውን ሰው ከወከሉት ከፈቀዱ ችግር የለው። ይህ መስፈርት ባልተሟላበት ሁኔታ ላይ ዘካን ግሩፕ ላይ ያሰባሰቡ ማፍጠሪያ ማድረግ ግለሰብም ይሁን ግሩፖችም ይሁኑ ተቀብለው የቆራረጡ ዘካን በየጊዜው ለአቅመ ደካማ እንዲሰጥ ማድረግ ትክክል አይደለም። በወቅቱ መውጣት አለበት። በወቅቱ አልወጣም። የተወሰኑ የታወቁ አቅመ ደካሞች ሆነው አዎ ይገሌ የሚባለው ግለሰብ ዘካዬን ይቀበልልኝ እሱ ጋር ይቀመጥልኝና እንዳስፈላጊነቱ ወስዳለሁ ብሎ ከሆነ ይሄን ችግር የለውም። ይሄ ግን የተደረገ አይደለም። ጥቂት ማይባሉ በግሩፕ ስም ዘካ የሚሰበስቡ ሰዎችም የሚያጠፏቸው ብዙ ጥፋቶች እንዳሉ እየሰማን እየደረሰ ነው። አማና እየጎደለ ነው። ስለዚህ ማንኛውም ሰው የቂያም ቀን የሚጠየቀው ራሱ ስለሆነ ዘካውን ግዴታ የሆኑ ወጪዎችን ራሱ ለመወጣት ጥረት ሊያደርግ ይገባል። ሰዎችን ለመወከል ከተገደደም ታማኝ የሆኑ ሰዎችን ሊወክል ይገባል። ገንዘቡ ከኛ ስለወጣ ብቻ ዘካ የማውጣትን ኃላፊነት በአግባቡ ተወተናል ማለት አይደለም። እንደዚሁ ደግሞ የቲም ስለሆነ ብቻ ዘካ አይገባውም። ወላጆቹ ንብረት
ትተው ሞተዋል፣ የወረሰው ንብረት አለው የለውም ተብሎ መታየት አለበት። አንዳንድ ሰዎች ራሳቸው ላይ ዘካ የሚወጅብባቸው ከመሆኑ ጋር የቲም ስለሆኑ ብቻ ዘካ ይሰጣቸው። አንዳንዶች ለአካለ መጠን ደርሰው 20 30 ዓመታቸው እንኳን ሆኖ የቲም ነኝ ያሉ ዘካ የሚቀበሉበት ሁኔታ አለ። ዘካ የሚገባው ለ8 አይነት ሰዎች ናቸው፣ ቁርአን ላይ ተብራርተዋል። የቲም ስለሆነ ብቻ ዘካ ስጡት የሚል የለም። የቲም ማለት ወላጁ የሞተ ማለት ነው። ወላጁ ሲሞት ትቶት የሞተ የውርስ ንብረት ካለው በቂ መተዳደሪያ ካለው ሕፃንም ይሁን አዋቂ ዘካ አይሰጠውም። ከተቸገረ ነው የቲም በሚል ሳይሆን አቅመ ደካማ ምስኪን ፈቂር በሚለው ወይም ዕዳ ያለበት ከሆነ ሌሎችም ዘካ የሚገባቸው ሰዎችን መስፈርት አሟልተው ከሆነ ዘካ ይሰጠዋልና የሶላትን ህጋት እንደምናውቀው ሁሉ የዘካ ህጋትን ልናውቅ ይገባናል። ዘካን ተቀበለን እናደርሳለን ብሎ ለተናገረ ሁሉ ገንዘብ አሳልፎ መስጠት ዘካ ወጣው ልንል አይገባንም። ጥንቃቄ ማድረግ ይኖርብናል። ሌላው ጥያቄ ልጄ የእናቴን ጡት ጠብተዋል፣ ለእህቶቼ ልጆች አጅነቢ ይሆንባቸዋል ወይስ የእናታቸው የጡት ወንድም ይሆናል የሚል ጥያቄ። ሸርጡን መስፈርቱን ባሟላ መልኩ የእናትሽን ጡት ከጠባ ለእህቶችሽ ልጆች አጅነቢ አይሆንም። የእናታቸው የጡት ወንድም ወይም አጎታቸው ይሆናል። የጡት ዝምድና እንዲጸና ማሟላት ካለባቸው ዋና ዋና መስፈርቶች መካከል አንዱ የጠባው እድሜው ከ2 ዓመት በታች ሆኖ መሆን አለበት። ከ2 ዓመት በላይ ሆኖ ከጠባ የጡት ዝምድና አይጸናም። ወከዛልክ ቢያንስ 5 ጊዜ ጠግቦ የጠባ መሆን አለበት። በተለያዩ ጊዜያት ወይም በተለያዩ ቦታዎች 5 ጊዜ ጠግቦ የጠባ መሆን አለበት። ራሱ እየያዘ ጠግቦ እየተወ ማለት ነው። እነዚህና መሰል መስፈርቶች ተሟልተው ከሆነ የጠባው ላጠባቸው ሴት ልጅ ልጇ ስለሚሆን እሷ የወለደቻቸው ልጆች በሙሉ የሱ የጡት ወንድሞች ይሆናሉ። ያጠባቸው ሴት እህቶች አክስቶቹ ይሆናሉ። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። ቀጣይ ጥያቄዎች ረመዳን እስኪጠናቀቅ ድረስ እናስተናግደው ከጾምና ከዘካ ጋር የተያዙ ጥያቄዎችን ብቻ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።